ረካዓተይን بعد الطواف ሰባት ጊዜ ጧፍ ካደረግን በኋላ ሁለት ረካዓ መስገድ የጧፍ ሁለት ረካዓ ይባላል እሱም መስገድ ሱና ነው ይሰገዳል በመንሰግድበት ሰዓት የሚሰገድ ሁለት ረካዓ ነው መሰገድ ያለበት የት ነው መቃሙ ኢብራሂም ከተቻለ خلف መቃም ኢብራሂም የኢብራሂም መቋሚያ የምትባል ካባ ሲገነቡ ይቆምበት የነበረ ተአምራው የሆነ ያው ድንጋይ ነው ያው ታውታላችሁ በመስተያየት ተጋርዶ ቁጭ ብሎ ታገኙታላችሁ ተሸፍኖ ማለት ነው እዛ ቦታ ላይ እሱንም መፈጋፈግ ምናምን ማሻሸት አያስፈልግም ክልክል ነው ቢድዓ ነው ነገር ግን ከዛ ጀርባ ሆኖ መስገድ አላህ Subhanahu Wa Ta'ala አዞናል ወተኺዙ ሚን መቃም ኢብራሂም ሙሰላ ብሎናል ከኢብራሂም መቋሚያ ጀርባ ሶላት ስገዱ ብሎናል ረካዓተ ጧፍ ሁለት ረካዓ እንሰግዳለን ስንሰግድ ማርዘም የለብንም ነብዩ አለይሂ ሰላቱ ወሰለም በመጀመሪያ ረካዓ ቁል ያ አዩሃል ካፊሩን የቀሩት በሁለተኛው ረካዓ ቁል ሁወላሁ አሐድ የቀሩት ከዛ በኋላ ሩኩዕ ስጁዱ እንደማንኛውም ሶላት ቀልጠፍ ያለ ነው የሚሆነው እንደውም ለምን ያ አካባቢ የጧፍ ቦታ ስለሆነ ጥንቃቄ ማድረግ አለብን እንደገና ምን ሰግደው የተወሰነ ቦታ የተዘጋጀ ቦታ አለ እዛ ቦታ ላይ ነው መስገድ ያለብን እንጂ እንደው ዝም ብለን ጧፉ ላይ በመዟሪያው ላይ እንቅፋት ሆነን ምን ሰግደው ሶላት ሱና እንሰራለን ብለን حرام እንዳንሰራ ማለት ነው ግፊ እዛ አካባቢ ላይ አያስፈልግም 6 ረካዓ የሚሰግድ አለ ከዛ በላይ የሚሰግድ አለ ትልቅ ረጅም ቁርአን የሚቀራ ሰው አለ ለምን ያኮ የዓለም ህዝብ ነው የሚመጣበት እንደው መዛ ካልተቻለ ወጣ ብሎ ውጪ ሰገር ነው የተባለው እዛ መስገድ ካልተቻለ ለህዝቡ ሲባል ስለዚህ የሚታዩ ስተቶች ሁለት ረካዓዎችን ማርዘም ወይም 8 ረካዓ ጨማምሮ መስገድ እዛ ቦታ ላይ በጣም ተወዳጅ መስሎት ያረዝማል በተዛዋሪ ግን ጧፍ የሚያረጉ ሰዎችን ሐቅ እየገፋ እየነጠቀን ያለው ማለት ነው ወይም እየነጠቀች ነው ያለችው ስለዚህ ሁላችንም ረካዓቴን ሰግዳለን በመጀመሪያው ቁል ያዩ ካፊሩን በመጨረሻው ቁል ሁወላሁ አሐድ ከተቻለ ይሄን ያልሐፈዘ ካለ የፈለገውን ቁርአን መቅራት ይችላል አጠር አድርጎ ቀርቶ ሰግዶ ቶሎ ብሎ መሄድ ነው ያለብን ቦታ ከጠበበ ፈቅ ብላችሁ ወጣ ብላችሁ መስገድም ትችላላችሁ ወይም እንችላለን ማለት ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ